ኢትዮጵያ ውስጥ ከተፈጸሙት እጅግ አሰቃቂ የታሪክ ጠባሳዎች አንዱ ቀይ ሽብር ይባላል። ዛሬ በሺዎች የሚቆጠሩ ንጹሃን ወጣቶች በግፍ ያለቁበትን የቀይ ሽብር መታሰቢያ ሙዚየም አብረን እንጎበኛለን። ሰላም ዩቲዩብ ፋሚሊዎች እንዴት ናችሁ? ውድ የአጀብ ቲዩብ ተከታታዮች እንግዲህ ዛሬ ያው ከብዙ ጊዜ በኋላ መተናል። ያው ጠፍተናል። 3 ሳምንት ምናምን ይሆነናል ቪዲዮ ከሰራን እና ደግሞ ዛሬ እንደተለመደው አሪፍ ቦታ እንሄዳለን። ቁም ነገር የሆኑ ነገሮችን እናያለን ዛሬ በዛሬ ውሏችን እና ሁላችሁም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። ያው ከመቆይታችን አንፃር ቪዲዮ ላይታይ ስለሚችል ሁላችሁም ይሄን ቪዲዮ ሲጀምሩ ላይክ እያደረጋችሁ ጀምሩ ጋይስ። መቻችሁ ጋይስ እንግዲህ አሁን ያለነው የቀይ ሽብር ሙዚየም ውስጥ ነው ያለነው እና ትንሽ ለማውራትም ሆነ ለመናገር ትንሽ ስለሚረብሽ ቦታው ቮይስ ኦቨር ገባላችኋለሁ። ያው ግን ያለውን ነገር በትንሹም ቢሆን አሳያችኋለሁ ማለት ነው። ጊዜው በ1960ዎቹ በመጨረሻ ከደርግ ስልጣን መያዝ በኋላ በሀገሪቱ ታላቅ የፖለቲካ ውጥረት ተፈጠረ። የፖለቲካ ልዩነት በውይይት ፈንታ በጠመንጃ መፈታት ሲጀምሩ ነጭ ሽብር እና ቀይ ሽብር የሚባሉ የደም ዘመኖች ተከፈቱ። በ1970 ዓ.ም አካባቢ በይፋ የታወጀው ቀይ ሽብር ደግሞ ደም በደም ይመስላል በሚል መፈክር ወጣቶችን ማደን፣ ማሰርና ያለ ፍርድ መግደል ዋና መንገዱ አደረገ። እንግዲህ ጋይስ ይሄን የምታዩት ያው ወታደራዊ ደርግ ህዝባዊ ትግሉን ለማኮላሸት መላውን ወታደራዊ ጡንቾችን ይጠቀም ነበር። ይሄ እንደምታዩት እዚህ ያሉትን ይጠቀም ነበር ወታደሮችን ማለት ነው። ይሄን ደግሞ የምታዩት እዚህ ጋር ያው በደርግ ፋሽስታዊ አገዛዝ ላይ ህዝቡ ያደረገው ሰላማዊ ሰልፍ ተቃውሞ ነው። እንደምታዩት በፎቶ ህዝቡ እንዳለ ሰላማዊ ሰልፍ እየወጣ ማለት ነው፣ እየተቃወመ ነው። እዚህ ጋር እንደምታዩት ኢትዮጵያ ትቅደም ኮፍያ ነው። እዚህ ጋር መሳሪያ አለ፣ መሳሪያ መያዣ አለ። እንግዲህ ኢትዮጵያ ትቅደም ነው የሚለው ኮፍያው ማለት ነው። ይሄ ደግሞ እንደምታዩት መንግስቱ ኃይለማርያም ደም መሰል ፈሳሽ ይዞ ደም መሰል ፈሳሽ የተሞላበትን የጠርሙስ ከፍተኛ ህዝብ በተሰበሰበበት አብዮት አደባባይ ላይ በመስበር የኢህአፓን ጠላትነት ያወጀበት ነው። እንደምታዩት እዚህ ጋር የምታዩቸው ሰዎች ደግሞ ያው የደርግ መንግስት እንዲያዙለት በፎቶ ካወጣቸው በምስል ካወጣቸው ግለሰቦች ናቸው። እነዚህ ተይዘው ለህግ እንዲቀርቡ ማለት ነው። እንደምታዩት እነዚህን ይመስላሉ።
እነዚህ ፎቶዎች ደግሞ ደርግ የህዝብ ተቃውሞን በኃይል ለማፈን ይረዳው ዘንድ ከህዝብ መካከል የመለመላቸው የአብዮት ጠባቂዎች የመሳሪያ የማስታጠቅ ጋር ገደብ የለሽ ቅድም ያያችኋት ደርግ እንግዲህ የአፓን የወነጀለበት እቺ ተቃውሞ ላይ የወረወራት ደም መሰል ጠርሙስ ነች። እቺ እንግዲህ እንደምታዩት እዚህ ጋር የምታዩት ደግሞ ያው እነዚህ መንግስት ተቃዋሚዎችን ደርግ የሚቀጣበት ነው። እንደዚህ ነበር አስሮ የሚቀጣቸው የነበረው እና ይሄ ቅጣትም ወፌላላ ይባላል። መንግስትን የሚቃወሙ እንደዚህ ወፌላላ ነበር የሚቀጡት ማለት ነው በዛ ሰዓት። ይሄ ደግሞ እንደምታዩት ያው ካቴና ነው፣ ማሰሪያ ምናምን ማሰቃያ ናቸው እነዚህ፣ የሚያሰቃይበት ደርግ ማለት ነው። ይሄ ልብስ ነው መሰለኛ። አዎ በዛ ሰዓት ሲቃወም የነበረው ማለት ነው። ያው በጥይት የተመታበት አታዩት ልብሱ እንዴት እንደተቀደደ። ይህ ሰውዬ ነው አሁንም አለ። የሚገርም ነው። እንግዲህ ጋይስ ይህንን ደግሞ የምታዩት ያው የሰማዕታት ልብሶች ናቸው። ጫማዎች፣ የግል ንብረቶች፣ እያንዳንዱን ቁሳቁሶች ያው ሰማዕቱን ለመለየት አገልግለዋል ነው የሚባሉት። እነዚህ ልብስ ናቸው። አታዩት? ጫማቸው አለ ከስር ልብሳቸው፣ ይሄ የሚለብሱት ፎጣ ብርድ ልብስ ምናምን አለ ሁላ እዚህ ጋር እና ያው እዚህ ጋር ደግሞ ማበጠሪያ ሞላለ። እዚህ ጋር አጥንት ያየው መሰለኝ። እዚህ ጋር አጥንት ነገር አለ። በዛ ሰዓት እንግዲህ እንደዚህ ነው የደርግ ወታደሮች ሲቪሊያኖችን ይዘው እንደዚህ ነበር የሚያሰቃዩቸው። ያው እዚህ ጋር በስዕሉ ላይ እንደምታዩት ዘቅዘቀው ምናምን ውስጥ ምናምን ይከቷቸው ነበር፣ ምናምን ያሰቃዩቸው ነበር። እነዚህ ደግሞ የምታዩቸው እንዳለ በደርግ የተጨፈጨፉ ናቸው። አስቡት፣ በዛ ሰዓት የተጨፈጨፉት 500,000 ግማሽ ሚሊዮን ነው የሚባሉት። ግማሽ ሚሊዮን ሰዎች ናቸው እነዚህ እንደምታዩቸው በዛ ሰዓት ተጨፍጭፎ የተገደሉት ማለት ነው። እንግዲህ እዚህ ጋር እንደምታዩቸው ሕፃን፣ ወጣት፣ አዛውንት፣ ሽማግሌ ሳይቀር ሁሉም ሙስሊም ክርስቲያንም ምናምን ሳይለይ ሁሉም በአንድ ላይ ነው እንደዚህ የተጨፈጨፉት ማለት ነው። በጣም ነው የሚገርመው። 500,000 ግማሽ ሚሊዮን ሰው ማለት ነው፣ ህዝብ ማለት ነው በዚህ አብዮት የተበሉት። ሃይማኖት አባቶች ተገድለዋል። እንደምታዩት የኦርቶዶክስ አቡነ ቴዎፍሎስ፣ ከፕሮቴስታንት ደግሞ መጋቢ ጉዲና ቱምሳ ከሙስሊም እንግዲህ የምታያቸው እነዚህ ይመስላሉ። 500,000 ሰዎች ናቸው እነዚህ እንግዲህ ፎቶዎች የተለጥፈው ማለት ነው።
ጋይስ እንግዲህ ለዛሬ የነበረን ቆይታ እንዳያችሁት ይመስል ነበር። በጣም ነው የሚያሳዝነው። ትንሽ ውስጥ ረብሽ ነው የሚያደርገውና ኤኒዌይስ እንግዲህ በዛ ሰዓት ሲደረግ የነበረው እንግዲህ እንዳያችሁት ይሄን ይመስላል። በጣም ከባድ ጊዜ ነበረ እና ለዛሬ የነበረን ቆይታ ይህን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ጋይስ ይመቻችሁ። ፎሎ፣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ ጋይስ።